27 እጮች አሉ አይደል ዛሬ 27 ሽልማቶች አሉ እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ ካከበራችሁት ያከብራችኋል ከናቃችሁትም ደግሞ እንደዛው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ Fitness for Health Content Award ይህንን ሽልማት የምትሰጥልን ደግሞ በተለያዩ የትወና ስራዎቿ የምናውቃት እንዲሁም ደግሞ የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት የሆነችው አርቲስት ማስተዋል ወንደሰን ናት This award will be presented by the beloved actress and Addis Ababa's Football Federation Vice President Mastawal Wendosen. Mastawal Wendosenin ወደ መድረክ እባካችሁን እያጨበጨባችሁ ተቀበሉልን. Please welcome to the stage the beloved actress Mastawal Wendosen. ሰላም እንዴት ናችሁ? እንኳን ለዚህ ቀን በሰላም አደረሳችሁ አዘጋጆችም በብዙ ድካምና ልፋት እዚህ ቀን ላይ ስለደረሳችሁ እንኳን ደስ አላችሁ ማለት ፈልጋለሁ ስለ ቲክቶክ ስናስብ የተወሰነ አመታት በፊት ኮሮና ላይ ነው አይደል ሁላችንም እንደ ቀልድ የጀመርነው አሁን ግን በአለማችን ላይ 1.5 ቢሊዮን የሚያክል ሰው የሚጠቀመው ፕላትፎርም ነው እና በእጃችሁ ላይ ያለው በገንዘብ የማይተመን ሀብት ነው ስለዚህ የብዙ ሰዎችን ቤት የሚያንኳኳ ብዙ ሰዎችን ኢንፍሉዌንስ የሚያደርግ ፕላትፎርም ስለሆነ ሁላችሁም ለመልካም እንድትጠቀሙበት እላለሁ በመቀጠል 27 እጮች አሉ አይደል ዛሬ 27 ሽልማቶች አሉ እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ ሁላችሁም መሸለም ይገባችኋል ብዬ አምናለሁ ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው ስለዚህ በጣም ተጠቀሙበት ካከበራችሁት ያከብራችኋል ከናቃችሁትም ደግሞ እንደዛው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው እሺ የዛሬ ኖሚኒዎች Health Content ምርጥ 5 እጩ ተወዳዳሪዎች አማድ አሹ ቪውስ ዳናይ ካሊስተር ዳዋ ቦስ ቶማስ ኃይሉ Best Sport and Fitness for Health Content አሸናፊ ዳናይ ካሊስተር እንኳን ደስ አለ በተለያዩ ስፖርት ነክ በሆኑ እኛን ጤናችንን ጠብቀን ፊት እንድንሆን የሚረዱንን ቪዲዮዎች በመስራት የምናውቀው ዳናይ ካሊስተር የዚህ ሽልማት አሸናፊ ሆኗል እንኳን ደስ አለ ዳናይ Congratulations to Danai for winning the best fitness and health content for health እንኳን ደስ አለ ዳናይ በድጋሚ ስፖርተኛ አረማመዱ ራሱ ግርማ ሞገስ ያለው ነው አይደለ ስትመለከቱት Congratulations to Danai for winning the Best Sports and Fitness for Health Content Award of the G-Power TikTok Creative Awards 2025. እንኳን ደስ አለ ዳናይ ሰላም እንዴት ዋላችሁ በመጀመሪያ ልዑል እግዚአብሔር የተመሰገነ ይሁን እናም እመቤታችን ቅድስት ድንግል ማርያም የተመሰገነች ሲሆን በመቀጠል ቤተሰቦቼ በጣም አመሰግናለሁ ስፔሻሊ ታላቅ ወንድሜ ከልብ አመሰግናለሁ ከልጅነቴ ጀምሮ እስካሁን ከጎኔ ያለውን አቡሌ በጣም አመሰግናለሁ አሁንም በርትቼ አሳያለሁ በመቀጠል ኮች ጌታቸው አቶ ጌታቸው የስዊት ቦክስ ባለቤት ይሄንን እድል አመቻችቶ ይሄንን እስከ ኮችነት ያበቃኝ በጣም አመሰግናለሁ ወይኗ አቁራሌም በጣም አመሰግናለሁ
የኢትዮጵያ ህዝብ ሁሉም ቮት ያደረገኝ በጣም አመሰግናለሁ። እናም ደግሞ ማህበር ቁርምም ከልቤ ዘመስግን ይሞችኩም እናመሰግናለን። ዳናይ እንኳን ደስ አለ። አመሰግናለሁ። እንኳን በዚህ ዘርፍ አሸናፊ ሆንክ ለማለት እንወዳለን። እንኳን ደስ አለ ዳናይ Best Sports and Fitness for Health Content Award በማሸነፍ። በመቀጠል ደግሞ በሀገራችን ኢትዮጵያ ውስጥ እየተዘዋወሩ የተለያዩ የሀገራችን ክፍሎች እየተጓዙ እኛም በስልካችን ላይ ያየናቸው አብረናቸው የሄድን እስኪመስለን ድረስ ያስጎበኙንን በቤስት ትራቨሊንግ ኮንተንት አዋርድ ልንሸልማቸው ተዘጋጅተናል። This award honors the creators who takes us along their incredible journey wherever they go and make us feel like we are actually right there with them wherever they are. ይህንን ሽልማት ደግሞ የሚሰጡልን የሳኮ ዋና ስራ አስኪያጅ የሆኑት ሚስተር ስኮት ዙ ናቸው። This award will be presented by the CEO of SACO, Scott Zhu. እባካችሁ ሚስተር ስኮትን ወደ መድረክ ጋብዙልን። Please welcome to the stage Mr. Scott Zhu. Traveling content በጣም አብዛኞቻችን ከምንወደው ኮንተንት መካከል ነው። እኛም እንድንሄድ ከሚገፋፋን መካከል ነው። በቤስት ትራቨሊንግ ኮንተንት ዘርፍ በቤስት ትራቨሊንግ ኮንተንት ዘርፍ እጩ የሆኑ ተወዳዳሪዎቻችንን ተሳታፊዎቻችንን እንመለከታለን። ቤስት ትራቨሊንግ ኮንተንት ምርጥ 5 እጩ ተወዳዳሪዎች እንሂድ በጫካ፣ ኢትዮጵያን ዋይልድ ላይፍ፣ ሀበሻ ትራቨለር፣ ሰያ ኢትዮጵያ፣ ቪዚት ኦሮሚያ። የትኛው ይመስላችኋል? በቤስት ትራቨሊንግ ኮንተንት ዘርፍ አሸናፊ የሆነው ሰያ ኢትዮጵያ ነው። እንኳን ደስ አለ ሰያ። Congratulations to Saya. Saya, please give a warm round of applause to Saya. Congratulations for winning the Best Traveling Content of G-Power TikTok Creative Awards of 2025. ቤታችን ሆነን እንደተጓዝን ያህል እስኪሰማን ድረስ አብዛኛውን ጊዜ የሚያማምሩ ኮንተንቶችን በመልቀቅ የምናውቀው ሰያ እንኳን ደስ አለ። በመጀመሪያ ደረጃ ምስጋና ለዓለማቱ ጌታ ለአላህ ሱብሓነሁ ወተዓላ የተገባ ይሁን። በመቀጠል እኔ ምን ኖሮኝ ፎሎ እንዳደረጋችሁኝ ምን ኖሮኝ እዚህ እንዳደረሳችሁኝ ባላቅም ለፎሎወሮቼ እጅግ በጣም አድርጌ አመሰግናለሁ። በተረፈ አንድ ቁም ነገር ሳልናገር መውረድ አልፈልግም። ያው እዚህ ያላችሁ አብዛኞቻችሁ ኦልሞስት ሁላችሁ ማለት በሚቻልበት ደረጃ ተጽዕኖ መፍጠር የምትችሉ ሰዎች ናችሁ። እኛ ጉዞ እናደርጋለን። እውነት ለመናገር ከከተማ ስወጣ ሁሉ ነገር ሀሴት ያደርጋል። ነገር ግን መንገድ ላይ ስንሄድ የትራፊክ አደጋ እያየን በቃ ልባችን ሁሌ እንደደማ ነውና ሁላችሁም ድምጽ አላችሁ። እንደምታውቁት አንድ ዶክተር ሰርጀሪ እያደረገ ቢስት አንድ ሰው ነው የሚሞትበት። 3 ሰው 4 ሰው ጭኖ የሚሄድ ሹፌር ኃላፊነቱ ብዙ ነው፣ ከዶክተርም በላይ ነውና እንደው በቻላችሁ ታውቁ እናታችንን ልጃችንን ይዘን ጋቢና ይዘን እንደምንሄድ አድርገን ድራይቭ እንድናደርግ እናንተም እንድትመክሩልኝ ስል አደራ ለማለት ፈልጋለሁ። እጅግ በጣም አድርጌ አመሰግናለሁ። እንኳን ደስ አለ ሰያ። ከጫፍ እስከ ጫፍ ኢትዮጵያን እያካለለ እኛን አብሮ በቲክቶክ አካውንቱ ይዞን እየሄደ ስለሚገኝ ነው ፎሎ እያደረግነው የምንገኝ። እንኳን ደስ ያለ ሰያ። በጣም የሚገርም መልእክት ነው። በመቀጠል የዕለት ተዕለት ኑሯቸውን ጉዟቸውን ለተመልካች ሳቢ በሆነ ሁኔታ
እያቀረቡ የኑሮ ዘይቤያቸውን በደስታ እንድንጋራቸው የሚያደርጉንን በቤስት ላይፍስታይል ኮንተንት ዘርፍ እንሸልማለን። This award celebrates creators who turn everyday life into beautiful storytelling.